እሺ አንድ ክፍል አነብና ከዛ ባለፈው ሳምንት የጀመርነውን ትምህርት እና የእግዚአብሔር ሐሳብ እንካፈላለን። አንደኛ ነገሥት ምዕራፍ 18 ላይ የተወሰነ ክፍል አነብና ከዛ ጸልየን ወደ እግዚአብሔር ሐሳብ እንሄዳለን። አንደኛ ነገሥት ምዕራፍ 18 አንድና ከዛ 41 እስከ 43 ያለውን ነው ማነበው። ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ ይላል። ቁጥር 41 ላይ ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ፣ ብላም ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ። ኤልያስም ወደ ቀርሜሎስ አናት ወጣ፣ ፊቱንም በጉልበቱ መካከል አድርጎ በግንባሩ ተደፋ። ብላቴናውንም ወጥተህ ወደ ባህር ተመልከት አለው። ወጥቶም ተመልክቶም ምንም የለም አለ። እሱም 7 ጊዜ ተመላለስ አለው። ብላቴናውም 7 ጊዜ ተመላለሰ ይላል እና ከዛ በኋላ እጅ የምታክል ደመና እንዳየና እንደነገረው የእግዚአብሔር ቃል ያስተምረናል። ባለፈው ሳምንት የተከፈተ በር ሰጥቻለሁ በሚል ትንቢታዊ ድምጽ ነው የተካፈልነው። በሱ ሐሳብ ላይ እንቀጥላለን። እግዚአብሔር አምላክ ስሙ የተባረከ ይሁን። እንግዲህ ባለፈው እንደነገርኳችሁ ይሄ የተከፈተ በር ሰጥቻለሁ በሚል ሐሳብ እሁድ ያው ትንቢታዊ የሆነ እግዚአብሔር የሚናገረን ሐሳብ ላይ ነው የማተኩረው። ሮብ ደግሞ የምትችሉ ሁሉ ሌሎችንም ጥሩ። ይሄ ራእይን የመካፈል በዚህ ቦታ የእግዚአብሔርን ስራ ለምንድን የጀመርነው ይሄ ተሐድሶ የሚለውን ነገር በምድራችን በጣም አስፈላጊ ነገር ብዙ መመለስ ያለብን ነገሮች አሉና እሱን ነው ባለፈው ሮብ የጀመርነው ማለት ነው። አንድ ነገር ወደ ዋናው ሐሳቤ ከመሄድ በፊት አንድ ነገር መናገር እፈልጋለሁ። እግዚአብሔር የሱ የሆነውን ሐሳብ እግዚአብሔር ስሙ ይባረክ የሚናገር አምላክ ነው። እግዚአብሔር ስሙ ይባረክ። ጌታ ትንቢታዊ የሆነ አምላክ ነው። የትንቢት መንፈስ በመካከላችን አለ። እግዚአብሔር አፍ አለው፣ ይናገራል። አሜን። ሐሳቡን የሚገልጽ አምላክ ነው። የመጽሐፍ ቅዱስ እግዚአብሔር የሚናገር አምላክ ነው። እግዚአብሔር የተባረከ ይሁን። ስለዚህ እግዚአብሔር ሐሳብ ወደኛ ሲመጣ ወገኖቼ ብዙ ጊዜ እንሰማዋለን፣ ለጊዜው ደስ ይለናል፣ ኤክሳይትድ እንሆናለን፣ እናጨበጭባለን እና ከዛ በኋላ ብዙ ጊዜ እንረሳዋለን። ደግሞ ሌላ ድምፅ እንፈልጋለን፣ ሌላ ትንቢት እንፈልጋለን። ነገር ግን መጽሐፍ ቅዱሳችንን ስናጠና የተነገረ ነገሩ ከእግዚአብሔር ከሆነ የእግዚአብሔር ሐሳብ ከሆነ ግን ያ የተነገረውን ነገር ወገኖቼ ይፈጸም ዘንድ ከኛ የሚጠበቅ ነገር አለ። መጽሐፍ ቅዱስ የሚያስተምረን ማለት ነው። ይሄ ትንቢታዊ ድምፅን በሁለት ሜጀር ነገር ከፍለን ልናየው እንችላለን። አንደኛው ይሄ እግዚአብሔር ልዑላዊ የሆነ አምላክ ስለሆነ በራሱ ጊዜ በራሱ ሐሳብ የተናገረውን ነገር እግዚአብሔር ይፈጽማል። ከሰው ምንም የሚጠብቀው ነገር የለም። ለምሳሌ ስለ ኢየሱስ ክርስቶስ መምጣት ይሄንን ሐሳብ ባለፈውም ተናግሬያለሁኝና ነቢያት ይናገሩ ነበር፣ ይተነብዩ ነበረ እና ጊዜው በደረሰ ጊዜ ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ እንደመጣ በመጽሐፍ ቅዱስ ውስጥ እናያለን። ሰዎች አመኑ፣ ሰዎች አላመኑም፣ ሰዎች ተስማሙ፣ ሰዎች አልተስማሙም። እግዚአብሔር የተናገረው የዘላለም ሐሳቡን የሚፈጽምበት አሰራርና መንገድ አለው። እግዚአብሔር ይባረክ። ይሄ እንግዲህ አንደኛው የትንቢት አካሄድ ነው። ነገር ግን በአብዛኛው ከኛ ጋር በተያያዘ በሕይወታችን ጌታ ሊያደርግ ያለውን ነገር ሊሰራ ያለውን ነገር ሲናገር ግን የሰዎች ምላሽ ይፈልጋል እና የመጀመሪያው ነገር ምንድነው? ጌታ ያለውን ነገር የተናገረውን ነገር መልሰን መናገር በጣም አስፈላጊ ነገር ነው። አማርኛችን ኑዛዜ ይለዋል። ነገር ግን መጽሐፍ ቅዱስ በተጻፈበት ቋንቋ ይሄ ሆሞሎጊያ የሚል ቃል አለ። ምን ማለት ነው? የተነገረውን ነገር መልሶ መናገር ማለት ነው። አሜን ትላላችሁ? አሁን እግዚአብሔር በሕይወታችሁ ውስጥ ያላችሁ ነገር እርግጠኛ ከሆናችሁ ያን የተነገረውን ነገር መልሳችሁ እናንተም እየሰማችሁ ጠላትም እየሰማ በጸሎት መናገር ያስፈልጋል። ኧረ አሜን።
አሁን ይሄ ኑዛዜ ብዙ ጊዜ ከኃጢአት ኑዛዜ ጋራ ነው እኛ ብዙ ጊዜ የምናያይዘው። እሱ አንደኛው ነገር እሱም ቢሆን ስንናዘዝ ምን እያልን ያለነው? የተሳሳትነው ነገር ካለ በእግዚአብሔር ቃል ተመዝኖ የእግዚአብሔር ቃል ትክክል ነው፣ እኔ ተሳስቻለሁ። ኑዛዜ ማለት ይሄ ነው። በቃ የእግዚአብሔር ቃል ነው ትክክል፣ እኔ ወድቅ ያለሁኝ። ስለዚህ ስናዘዝ ምንድነው? የእግዚአብሔርን ቃል ነው ወገኖቼ ሪኮግናይዝ የማረገው። ምህረት ስጠይቅ፣ ይቅርታ ስጠይቅ ኑዛዜ የተባለበት ምክንያት አንዱ ይሄ ነው። ግን እሱ አንደኛው የኑዛዜ መንገድ ነው። ሌላኛው ኑዛዜ ግን እግዚአብሔር በቃሉ የተናገራቸውን ነገር የተጻፈውን ነገር በተለይ ደግሞ በመንፈሱ አማካኝነት እግዚአብሔር ወደኛ የላካቸውን ድምጾች ሰምተን በእምነት ወገኖቼ ስንናገር ስናውጅ ያ ቃል እየቀደደ እየሰራ እያነጸ እየፈጠረ ይሄዳል በኢየሱስ። አረ አሜን። አሁን ምን አይነት ድምፅ ነው የመጣው? የተከፈተ በር ምን አድርጎናል? ጌታ ሰጥቶን። አረ አሜን። እንደሳያችሁ ያመናችሁ አይመስለኝም። አሁን በፊታችን ስራ አለ። እኔ በጣም እርግጠኛ ነኝ ከፓስተር ጋር እናወራ ስራ አለ። አሁን እኔ በኤድመንተን በጣም ስራ አለ። ለዚህ ነው የተከፈተ በር ብቻ ሳይሆን ተቃዋሚዎቹም ደግሞ ምንድናቸው? ብዙ ናቸው። እንዲሁ ስለተነገረ የሚሆን ነገር የለም። ብዙ ጊዜ የምንታለለው ይሄ አሁን እንደተተነበየልን ትንቢት እንደተነገረልን ነገር ቢሆን የት በደረሰ። አሁን ለዚህ ሀገር ያልተተነበየ ትንቢት አለ፣ ግን የተተነበየውን ያህል አይተናል። ስለዚህ ከኛ የጎደለ ነገር አለ። በቃ የተነገረውን ነገር ይሄንን የእግዚአብሔር ሰዎች ሲያደርጉት ያላችሁ። አሁን እንደ ምሳሌ ብዙ ማንሳት እችላለሁ። እንደ ምሳሌ ወደ ዋናው ሐሳቤ ከመሄዴ በፊት ኤልያስን ተመልከቱት። ኤልያስ የእግዚአብሔር ነቢይ፣ እግዚአብሔር ተናገረው ሰማይ እንዲዘጋ በእግዚአብሔር ቃል ከቃሌ በስተቀር ብሎ ይሄ ሰውዬ ሰማይን ዘግቶ ተሰወረ። ንጉሡ ቢያስፈልገው ሊያገኘው አልቻለም። እግዚአብሔር ቃል ሲናገር የሚዘጋ የሚከፍት የሌለ የሚከፍት ደግሞ የሚዘጋ የሌለ። ያው ዘግቶት ሲሄድ ንጉሡ ሊከፍተው አልቻለም። አረ አሜን። አረ የጠላት ሥራ የተዘጋ ይሁን። ይኸውላችሁ አሁን እኮ ይሄ በጣም እኮ አንዳንዱ ነገር ዝም ብለን ስለምናነበው ስለማናስተው ሰማይ መዝጋት ቀላል እኮ ነገር አለ። ለ3 ዓመት ንጉሡ የሀገሩ ንጉሥ ምንም ማድረግ አልቻለም። ዘጋውና በቃ ሄደ ሰውዬው። ታላቅ የረሃብ ዘመን መጣ። ከ3 ዓመት በኋላ እግዚአብሔር አሁንም ወደ ኤልያስ መጣና ተናገረው። አሁን ሰማያት ሊከፈት ነው፣ ሂድ ተገለጥ አለው። ለንጉሡ ተገለጥ፣ ለንጉሡ ንገረው። አረ እግዚአብሔር ይባረክ፣ አረ እግዚአብሔር ይባረክ። ይሄ ደፋር የሆነ ነቢይ ሄደ ወደ ንጉሡ። ታውቃላችሁ ደግሜ ክፍሉን ባነበው ደስ ይለኛል። ቁጥር 41 ላይ ምንድነው የሚለው? ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ፣ ብላም ጠጣም አለው ይላል። ዝናብ ነበር? የለም። ውሽንፍር ነበር? የለም። ይሄ የእምነት ሰው፣ ይሄ መንፈስ ይጋባባችሁ። መጽሐፍ ሲናገር ስለ ጌታ የሌለውን ነገር ወደ መኖር የሚያመጣ ብሎ ይናገራል። አሁን ይሄ ሰው የሰማው አንድ ነገር ነው። ሂድ ተገለጣል። ይኸውላችሁ ይሄ ነው ፕሮፌቲክ የሆነ ወርድ። ተጋድሎ ይጠይቃል፣ ማመን ይጠይቃል፣ መናገር ይጠይቃል። ምንም በቃ ሰማይ ተዘግቶ ረሃብ ነው፣ ድርቅ ነው። ሰውየው ስለ ውሽንፍር ያወራል። የሚገርም ነገር እኮ መንፈሳዊ ነገር እኮ እንደው እግዚአብሔር ካረዳችሁ የሚገባ ነገር አይደል። ምንም ነገር የለም። በቃ ጭው ያለ ፀሐይ ነው። ሰው እየተራበ ነው ያለው፣ እንስሳ እየሞተ ነው ያለው። ግን አንድ ድምፅ ከሰማይ መጥቷል፣ ሂድ ተገለጥ የሚል። በቃ ኤልያስ የያዘው ሂድ ተገለጥ፣ ሰማይ እከፍታለሁ። ይሄን ነው ያዘው። ሌላ ነገር የለው፣ ሌላ ነገር የለው። ይኸውላችሁ አንድ የነጮች አባባል አለ፣ you can take my word to the bank እንደሚሉት ነገር አለ። አሁን ታማኝ ሰዎች ከተናገሩ በቃ ተናገሩ ነው።
ልክ ቼክ ተጽፎላችሁ ባንክ ሄዳችሁ እንደመዘርዘር ማለት ነው። ይኸውላችሁ ሰው እንዲህ ከታመነ የእግዚአብሔር ቃልማ እንዴት አይታመን? ጌታ ያለው ነገርማ እንዴት አይታመን? አሁን በዚህ ቦታ ምንድነው ድምጽ እየመጣ ያለው? የተከፈተ በር ምን አድርጎልናል? ሰጥቶ ጌታ ሰጥቶ። እግዚአብሔር የተባረከ። የሥራ በር የተከፈተ ብቻ ጳውሎስ የሚለው ሥራ የበዛበት ነው። ሥራ የበዛበት በር ተከፍቶልናል። ተቃዋሚዎችም ቢኖሩ ማለት ነው። እሱ ከፓኬጁ ጋር አብሮ ተቃዋሚ አይቀርም። ሰንበላጥ ጦቢያ ምናምን ከሌሉ ነው እንደውም ችግር። ከሌሉ የታላችሁ እነ ሰንበላጥ ማለት አለባችሁ። የሉም። አሁን ይሄ ጄኔሬሽን ይሆንልሃል ይሳካል ብቻ እሱ ሃፍ ጎስፕል ነው። እኔ ወንድማችሁ ደግሞ ሙሉ ነው የምሰብከው። ጨው የሚያደርግ ነገር ብሎ አንዳንዴ እናልፋል፣ ግን ጌታ ካለ እንሻገራለን። አሁን ይሄ እንዲህ አይነት ጄኔሬሽን ነው መነሳት ያለው። በቃ ተስፋ የማይቆርጥ ሙሉ ነገሩን እኮ ካወቀን መቆም አንቆምም። በቃ ንፋሱም ቢመጣ አንቆምም። ሐዋርያ ጳውሎስ ታስታውሳላችሁ? ያ መርከብ በተሰባበረ ጊዜ ቀድሞ የሰማው ድምፅ አለ። በቃ ሌላ ምንም እኮ ቀድሞ ከሰማይ የመጣ ድምፅ አለ። እግዚአብሔር መልአኩን ልኮ የተናገና በቄሳር ፊት ትቆማለህ፣ ከነዚህ ሰዎች የሚጠፋ ማንም ሰው የለም፣ ሰጥቻቸዋለሁ። ነገሩ ጨለማ ነው። 14 ቀን ምግብ አልበል፣ ንፋስ እያናወጣቸው እሱ የማጽናናት አገልግሎት ጀመረ። በጣም እኮ ብሉ ይላል። ባካችሁ ብሉ። እግዚአብሔር ስሙ የተባረከ ይሁን። የሚገርማችሁ ነገር ይሄ ክፍል ሳጠና እስረኛው እንትን ሆነ፣ አሳሪዎቹ ተጽናኝ፣ ታሳሪው አጽናኝ። እንደዛ እኮ ነው። መቶ አለቆቹ አሉ ሲጀመርም አልሰማ ብለውት ነው የገቡት። በኋላ የእሱም ምክር መስማት ጀመሩ። ምንድነው ጳውሎስ ያለው? ምንም ነገር የለውም፣ ግን ከሰማይ ድምፅ መጥቷል። የእግዚአብሔር ድምፅ ይምጣልሽ አንቺ፣ የእግዚአብሔር ድምፅ ይምጣልህ አንተ። የእግዚአብሔር ድምፅ፣ የእግዚአብሔር ድምፅ ምንም አይኑ። እህቶቼ ወንድሞቼ፣ ምንም ነገር አይኑ፣ ብቻ እግዚአብሔር ይናገራችሁ። እግዚአብሔር ብቻ ይናገረን። እግዚአብሔር እየተናገረን ነው። ሰፊ በር ከፍቶልናል። ምድሪቱን ሰጥቶናል። በምስራቅ እንሄዳለን፣ በምዕራብ እንሄዳለን፣ በደቡብ እንሄዳለን፣ በሰሜን እንሄዳለን። ኧረ አሜን። ምን ይዘን? ምንም። እግዚአብሔር ቃል፣ የእግዚአብሔር ድምፅ እና ሄዳ ነው። በቃ ውሽንፍር ነው አለ። ውሽንፍር ሂድ ብላ ጠጣ አለ። ከዛ ወደ ጸሎት ሄደ ይላል። በጣም ይገርም ነገር። ሌላው ትልቁ ነገር ይሄ ነው። እግዚአብሔር ሲናገር መናገር ብቻ ሳይሆን ሜቢ ኔክስት ዊክ ማነሳዋለሁ። ጸሎት። አሁን እዚህ ቦታ በጣም ሆነ ደስ ካለ ነገር አንዱ የጸሎት ነገር ተቀስቅሷል። ይሄ በጣም መቀጠል አለበት። ይሄ ጸሎት ምንም እኮ የለም። ወደ ጸሎት ሄደ፣ ተደፍቶ ወገኖች መጸለይ ጀመረ። መጽሐፍ የሚናገረው 7 ጊዜ ነው፣ ግን 7 ጊዜ ስንት እንደሆነ አልተጻፈም። ማለት 7 ጊዜ መመላለስ ነው። 7 ጊዜ የሰባት ቀን ጸሎት ነው የጸለየው። የሰባት ሰዓት ነው የጸለየው። ምንም አልተባለም። መቼስ በደቂቃ ውስጥ ሂድት የተመላለሰ አይመስለኝ፣ እንደዛ አይመስለኝ። 7 ጊዜ ይሄዳል፣ ይጸልያል፣ ይላል ነው። ምንም ነገር የለም ይላል። ምንም ነገር አይኑር እንጂ የተባለው ይሆናል። እግዚአብሔር የተባረከ ይሁን። እግዚአብሔር ያለሽ ምንም ነገር አይሁን እንጂ የተባለው ይሆናል፣ የተነገረው ይሆናል። ግን ተናገር፣ ምንም በሌለም ተናገር። እግዚአብሔር የተባረከ። ድሮ በስደት በነበርኩ ጊዜ ጌታ ወዳለሁበት ቦታ እንደሚሄድ ምንም ነገር ሳይ ወረቀት እንኳን ተናግሮ ነበርና እንደዚህ ቤተሰቦቼን አይቼ ወደ ኬንያ ሲሄድ ሰዎች ይጠይቁኛል፣ እንደሚቀበልህ አለ? የት ነው አለላል ማለት በጣም ግን ለኔ እናንተን እንደማያችሁ እርግጠኛ ነኝ። ምንም ጥርጥር ውስጥ የለም። ለምን? ጌታ ስላለ ማለት። ምንም ነገር ወረቀት የለም፣ ቪዛ የለም፣ ምንም የለም፣ ምንም የለም። ጌታ ብቻ ይበል። እግዚአብሔር ይመልሰን ወደዚህ። በቃ አይንን ወደ ጌታ ማድረግ፣ አይንን ወደ
እግዚአብሔር ብሏል የሚል ትውልድ፣ ተስፋ የማይቆርጥ ትውልድ። ምንም የለም ይጸልያል። ሄደ ምንም የለም። አሁንም ምንም የለም። እምነታችን ይፈተናል። ምንም ነገር የለም። እግዚአብሔር የተባረከ ይሁን። ግን ከሰባተኛው በኋላ እጅ የምታክል ደመና ታየች። እግዚአብሔር ይባረክ። እሱ ያወራ የነበረው ውሽንፍር ነው። ውሽንፍር ታውቃላችኋል? በጣም ኃይለኛ ንፋስ የተቀላቀለበት ዝናብ ነው። ይሄን ያየው፣ ይሄን የሰማው። የመጣቸው ግን ምንድነው? ከዛ ሂዳል ሩጫ ጀመረው። አረ ይሄ መንፈስ ያገኛል፣ አረ ይሄ መንፈስ ያገኛል። ሩጫ ጀመረ። ለምን? ውሽንፍሩ እየመጣ ነው። ይታያል አይታይም? ይታይ ነገር ግን ማን ብሏል? እግዚአብሔር ብሏል። እግዚአብሔር ብሏል። መሮጥ ጀመረ። ሲሮጥ ወገኖቼ ሰረገላውን ቀድሞ ነው የሮጠው ነብዩ ማለት ነው። ለምን? የእግዚአብሔር ኃይል እሱ ላይ ስለነበረ፣ የእግዚአብሔር መንፈስ እሱ ላይ ስለነበረ። ከዛ ያ ጌታ የነገረው ያ የተናገረው ያ በእግዚአብሔር ፊት እንዲደፋ ያደረገው እውነት ተገለጠ። ስለዚህ ይሄ ኮንፌሽን በጣም በጣም አስፈላጊና መጽሐፍ ቅዱሳዊ የሆነ ነገር በጣም ሕይወታችሁን ይለውጥ። አሁን ሌላ ነገር ከማውራት እግዚአብሔር በቃል ውስጥ ያለውን ማውራት ብንጀምር ብዙ ነገር ላይፋችሁ ይቀየራል። የምትሉትን ነገር ማመን ትጀምራላችሁ። ለራሳችሁ ሰባኪ ትሆናላችሁ። ለራሳችሁ ሰባኪ መሆን ትችላላችሁ። ጌታ ስለናንተ በቃሉ የተናገረውን ነገር ብንናገር ብንስማማ፣ አሁን ይሄ ሆሞሎጊያ ማለት የተነገረው ቃል ጋር ተስማምቶ መናገር ማለት ነው። ተስማምቶ እውነት ነው የተነገረው ነገር፣ ይሄ እግዚአብሔር ቃል እውነት ነው፣ ቃሉ እውነት ነው ብለን ስንናገር ወገኖች፣ በተናገርነው ነገር ደግሞ በጌታ ፊት ስንሆን ያ የተነገረው ነገር በሕይወታችን ሲሆን እናየዋለን ማለት ነው። ስሙ የተባረከ ይሁን። ወደ ሐሳቤ ስገባ እንግዲህ የተከፈተ በር ሰጥቻችኋለሁ የሚለውን ሐሳብ ነው እያየን ያለ ነው። በር የሚለውን ሐሳብ ባለፈው ተመልክተናል። ይሄ ነገር ዝም ብዬ ሳስበው ታውቃላችሁ፣ ሰው ከኤደን ገነት ከወጣ በኋላ አንዱ የተዘጋበት ነገር ገነት የሚባል ነገር ተዘጋበት። በቃ ተዘጋበት፣ ወጣ ከእግዚአብሔር ሐሳብ። አሁን ሰው ሁሉ በተለይ ያልዳነው ማህበረሰብ ያለው በተዘጋ በር ውስጥ ነው። ሰማይ የተዘጋባቸው ናቸው። እግዚአብሔር ስላበራልን ብርሃን ስሙ ይባረክ። እግዚአብሔር ስለከፈተልን መስኮት ስሙ ይባረክ። በር የሆነው ኢየሱስ ስላስገባን ስሙ ይባረክ። እውነተኛ በር ነኝ አለ ጌታ ኢየሱስ። በእኔ የሚወጣ የሚገባ ይሰማራል፣ ያርፋል ብሎ ተናገረ ጌታ ኢየሱስ ክርስቶስ ማለት ነው። ታውቃላችሁ፣ በር በባህሪው ሁልጊዜ ተዘጋ ነው። መከፈት አለበት። ባለፈው ያየነው አንዱ የሰዎች ልብ። ታውቃላችሁ፣ የሰው ልብ በር አለ። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ራሱ እንኳን የሰው ልብ ምን ሲያረግ ታዩታላችሁ? ሲያንኳኳ ታያላችሁ በራእይ መጽሐፍ። አሁን እንግዲህ ስለተከፈተ በር ነው እያወራን። አሁን የጸሎት ስንጸልይ አንዱ መጸለይ ያለብን የጸሎት ርዕስ እየሰጣችሁ እንጸልይ ያለ ነው የሰዎች ልብ በዚህ ቦታ እንዲከፈት ነው። አሜን። የሰዎች ልብ ብቻ ሳይሆን የአማኞች ልብ ራሱ ወገኖቼ መከፈት አለበት። ልባችን ካልተከፈተ ወገኖቼ የተነገረው ቃል ወደ ውስጣችን ሊገባ አይችልም። የተነገረው ቃል ልናምነው አንችል። ይሄ የሰው ልብ በጣም ጠንካራ ከሆኑ ነገሮች አንዱ የሰው ልብ ነው። የሰው ልብ በራል። እግዚአብሔር የሊዲያን ልብ ምን አደረገላት ይላል? ከፈተላት። እግዚአብሔር ልባችን ይክፈትልን፣ አይምሮአችን ይክፈትልን።
አሁን ልብ ሲል ስለ ውስጠኛው ሰው ነው የሚናገር። አሁን በውስጠኛው ሰው መንፈሳዊ ነገር ካልተረዳችሁ ተጠቃሚ አትሆኑ። ቤተ ክርስቲያኑ ዘመናችሁን ልታሳልፉ ትችላላችሁ፣ ግን ልባችሁ አይምሯችሁ አሁን ኢየሱስ ለደቀ መዛሙርት አይምሯቸውን ከፈተላቸው ይላል። ኧረ አይምሯችንን ይክፈትልን ጌታ፣ ማስተዋል እንዲችሉ ማለት ነው። በቃ የሚከፈት ነገር አለ ማለት ነው። የሰው ልብ፣ የሰው አይምሮ፣ የማህበረሰባችን አይምሮ በቃ ይሄ ያልተከፈተ ልቦና፣ ያልተከፈተ አይምሮ የሰይጣን መጠቀሚያ። አንድ በጌታ ያሳደገን ስለ ሰው ያወራለሁና ነጭ ነው። ምን ይለን ነበር? ይሄ ያልተለወጠ አይምሮ የሰይጣን መስሪያ ቤት ነው ይለን ነበር። the workshop of the devil ይለን ነበር። አሁን ታውቃላችሁ ብዙ ነገራችን እንዳይለቀቅ አንዱ የተያዝነው ሐሳባችን ላይ። ሐሳቡን የተያዘን ሰው ምን ብታረጉታችሁ? አይምሮን የተያዘ ሰው ምን ብታረጉታችሁ? ግን የእግዚአብሔር መንፈስ አንዱ ሲሰራ ሲንቀሳቀስ የሚሆነው ነገር ምንድነው? የሰዎች ልብ ይከፈታል፣ የሰዎች አይምሮ ይከፈታል። የቀና ነገር በውስጣቸው ማለፍ ይጀምራል። ቃሉን ሲሰሙ ያምናሉ፣ በቅንነት ይቀበላሉ፣ ከቃሉ ጋር ይስማማሉ። ይህ በጣም ልንጸልይበት የሚገባ ልክ እንደ ኤልያስ ማለት ነው። ለራሳችን እግዚአብሔር ልቤን ክፈትልኝ፣ አይምሮዬን ክፈትልኝ ላችሁ ጸልዩ። አንድ በጣም አከብራቸው የእግዚአብሔር ሰው አሉና አንድ መጽሐፋቸው ላይ የኤፌሶ መጽሐፍ ላይ ጳውሎስ የጻፈውን ሐሳብ ይሄ የጥበብንና የመገለጥ መንፈስ እንዲሰጣችሁ ብሎ የሚጸልየው 3 ጸሎቶች አሉ እና ይሄን ጸሎት ለራሴ ከ1000 ጊዜ በላይ ጸልዩ። ስንት ጊዜ? ለማን? ለራሳችሁ እንጸልይ። ይሄን ጸሎት ጸልዩ። ጌታ ነው የሚመራን ያለው፣ እኔ አሁን አስቤው አይደለም። ከ1000 በላይ ጸልዩ። ጌታ ሆይ አሁን ምን ልብ በራል፣ ልብ አይናል። አሁን መንፈሳዊ ነገር ማወራ አይምሮ ይከፈታል፣ አይምሮ ይዘጋል። የተቆለፈ አይምሮ ያላቸው ሰዎች አሉ። ምንም አይገባቸው፣ ምንም አይገባቸው፣ ምንም ብትሉ አይገባቸው። እነኚህ ሰው አንድ ቀን የፊልጵስዩስ መጽሐፍ ሳነብ ስለ ኢየሱስ ክርስቶስ የተነገረው ቃል ይሄ ከስሞች ሁሉ በላይ የሆነ ስም እንደሆነ፣ ጉልበት ሁሉ ለዚህ ስም እንደሚንበረከክ፣ ምላስ ሁሉ ኢየሱስ ክርስቶስ ጌታ ነው እንደሚል የሚለውን ክፍል ሳነባሉ በቃ ያ ክፍል ገባኝ። አልጋ ላይ ነበርኩና ካልጋ ላይ ዘልዬ ተነሳ። እግዚአብሔር እንደሚያዘልል ነገር ያምጣል፣ የሚያዘልል ብርሃን ያምጣል። ዘልዬ ተነሳ። በቃ የስሙ ስልጣን አሁን ቀጥዬ ማነሳው ታውቃላችሁ፣ የእግዚአብሔርም ቃል በራል። ለዚህ ነው ጳውሎስ የቃሉ ደጆች ይከፍቱልኝ ዘንድ ጸልዩልኝ። ታነቡታላችሁ፣ ያነባችኋል እንጂ ካልተከፈታችሁ አትለወጡ። ምኞት ሆኖ ነው የሚቀር፣ ምኞት ነው የሚቀር እና እኚህ ሰው በቃ አይናቸው ተከፈተ፣ ቃሉ ተከፈተላቸው፣ ዘልዬ ተነሳ። አንዳንዴ የእግዚአብሔር ነገር ወደኛ ሲመጣ እንደዛ ያደርጋል። የሌለ ኃይል እላያችን ላይ ይመጣል። አንድ ቅድም ያለ ወንድም እንዴት እንደዳነ ሲመሰክርልኝ ጌታ ወደ እኔ ሲመጣ በቃ አርጎት አይቶት የማቅ ነገር በህይወቴ ላይ ሆነ አለ። በቃ አካሉ ሳይቀር አንቀሳቀሰ። ከዛኝ ሰው ለብዙ ዘመን ይጸልዩለት የነበረ ወንድማቸው ያልዳነ እሱ ወደ ሐሳባቸው የጌታን ስም ጠርተው እኚህ ሰው
በጌታ ስም እዚህ ሰው ላይ ያለን የጠላት ሥራ መቱት፣ አፈረሱት። ታውቃላችሁ በሶስተኛው ቀን ያ ሰው ወደ ጌታ መጣ። ብርሃን ነው ይሄን የሚያደርገው። ብርሃን ኦቶሪቲ አሁን ያለን ኦቶሪቲ ያለን ስልጣን ቢገባን ቀና ብለን ነው። አራሜ ሲቀና ብዬ ሄዳለሁ በሉ አይደላችሁ። ቀና ብሎ መሄድ ከማግኘት ጋር ካለማግኘት ጋር ከድህነት ጋር ከምን ጋር ግንኙነት የለው። ከትምህርት ጋር ከምን ጋር ከጌታ ጋር መሆን ነው። ከጌታ ጋር እንዴት በጌታ ነገር መሞላት የጌታን ነገር ሲበራልን እንዴት አይነት ኮንፊደንስ እንደሚሰጣችሁ ልነግራችሁ አልችልም። ቀና ብለን እንሄዳለን። ቀና ይሄ ሰፈሩ ራሱ የአጋንንት መንደር ቢሆን እኛ በሰላም አድረን እንተኛ። ራሜ የዳንኤል የነቢዩ ዳንኤል ጓደኞች በጠቅላላ ባለስልጣናት 120ቱ ደጋሚ፣ ጠንቋይ፣ ሟርተኛ፣ መተተኛ፣ ጠቋር እኔ ስማቸው ራሱ ብዙ ነው። ግን አስቆሙት? አላስቆሙት። ለምን? የእግዚአብሔር መንፈስ በማን ላይ ነበር? በሱ ላይ ነበር። ስለዚህ አሁን ስለ መከፈት ነው የምናወራው። በቃ የተከፈተ ልብ ሰው እንዲድን። አሁን ልቡ ካልተከፈተ አይሆንም። ሰው ጌታ ወደ ራሱ ካልጠራው መምጣት አይችልም። ፈልገን የመጣ እንዳይመስላችሁ ጥሪ ደርሶን ኑ ተብለን ነው። ጸጋው ስቦን ነው። ጸጋው ስለሳበን ነው ምላሽ የሰጠነው እንጂ እኛ ፈልገነው አይደል። እንዳይመስላችሁ ጌታ ነው ፈልጎ ያገኘን። ለዚህ ነው መጸለይ ያለው የሰዎች አሁን እግዚአብሔር ቃል ሲነገር አሁን ጳውሎስ እዛ እነዚህ ሴቶች በፊልጵስዩስ በነበሩበት ቦታ የጸሎት ቦታ ነው እና ማሴቶች አሉ። ባለፈው እኛ ቸርች አገልጋዮች ይናገሩ ነበርና ብዙ ሴቶች ቁጭ ብለው ይሰማሉ ጳውሎስን። ስንት ሰው ዳነ? አንድ ሰው። ምንድን ነው ልዩነቱ? ልቧን ከፈተላት። አሁን እኔ እንደዚህ ሰብካለሁ። የሚሰማው ምናልባት ጥቂት ሰው ይሆናል፣ የሚጠቀመው ጥቂት ሰው ዘሴም ቃል ዘሴም ወርድ። የተከፈተ ልቦና ከሌላችሁ እግዚአብሔር ካረዳችሁ አትጠቅሙ። አንዳንዴ እንደውም ሰዎች ስብከት ሰምተው ተሰናክለው ተበሳጭተው ሁሉ መሄዷል ተናደው መሄዱ ሁሉ አለ እና አንድ ጊዜ ጋሽ ዳንኤል ሲናገር ድሮ ነው በስደት እያለን ካሴት ላይ ሰማሁትና ስሰብክ አንዲት እህት በጣም እንደው የተመቻቸ የምትመስል በቃ ሞጃም የሚባሉ አሉ አይደል እንደው ወፈርፈር ደምቦሽቦሽ ያሉ አይነት እህቶች ድሮ እንደዛ ነበሩና ተቀምጣ ስሰብክ ታለቅሳለች። እኔ ደስ ብሎት እንደው እግዚአብሔር ልቧን ነክቶታል በቃ እያለ ሲል ሰምታችሁ አላውቅም። እና መጨረሻ ላይ ስትተከተየው ይሄ ሰውዬ አሳዘነኝ፣ ይሄ ሰውዬ ጠበቃ መሆን ይችል ነበር አለች። ፓስተር መሆን ፓስተር ንግግሩ የንግግር ችሎታ ይሄ ሰውዬ መሆን የነበረበት ፓስተር ሳይሆን ጠበቃ መሆን ነበረበት ብላ የሚያስለቅሳት አዝናለት ነው። እሱ ምን መስሎታል? ልቧ የተነካ መስሎታል። በጣም የሰው ልብ እንዴት አስቸጋሪ ነው! የሰው ልብ በጣም አስቸጋሪ ነው። ለዚህ ነው ልቦች እንዲከፈቱ መጸለይ፣ አእምሮ እንዲከፈት መጸለይ አለብን። አእምሯቸውን ምን አደረገላቸው? ከፈተላቸው። እስቲ ቀኞቻችሁን ዘርጉ፣ እንጸልይ። በጌታ በኢየሱስ ስም ዛሬ ልቦች እንዲከፈቱ ጌታ ጸልያለሁ። በዚህ ቦታ አእምሮች እንዲከፈቱ በኢየሱስ ስም ጸልያለሁ። አእምሮች ይከፈቱ በኢየሱስ ስም። ልቦች በኢየሱስ ስም ይከፈቱ። ጌታ ሆይ የምድራችን ሕዝብ ልብ ይከፈት። አባባ የብዙዎችን ልብ ዛሬ እንድትከፍት ጸለይን። ብዙዎች ወደ መንግሥት እንዲመጡ ልባቸው ይከፈት። የሊዲያን ልብ የከፈት ጌታ የብዙዎችን ልብ ክፈት። የልጆቻችንን ልብ ክፈት። ልቧን ከፈተላት፣ ተለወጠች፣ አገልጋይ ሆነች። ወዲያው ማንም አገልጋይ አላላት። ወደ ቤቴ ካልገባችሁ አለቻቸው። ከፊልጵስዩስ ቤተክርስቲያን አማኞች መስራች እግዚአብሔር አደረገ።
ስለዚህ ይሄ አሁን እግዚአብሔር ፈቃዱን ነግሮናል። በቃ የሥራ የበዛበት የተከፈተ በር ጌታ ምን አድርጎናል? ሰጥቶ ትግል አለ ምንም በቃ ይሄንን ትንቢት አያስፈልገውም። እኔ አሁን እዚህ ጋር ጨለማ ዘመን ይመጣል የሆነ ነገር ጥላ ይታየኛል አለላችሁ። በቃ አለ። እስቲ አለ በሉ። አለ። በጌታ ቤት እግዚአብሔርን እየመሰላችሁ መሄድ የምትፈልጉ ከሆነ ትሰደዳላችሁ፣ ዋጋ ትከፍላላችሁ። በቃ አለ፣ ግን አቆመንም። እግዚአብሔር ይባላል። ስለዚህ አንዱ እንግዲህ መከፈት ያለበት የሰዎች አይምሮ በቤተ ክርስቲያን ውስጥ ይሄ ልባቸው የተከፈተ ሰዎች እንዴት ቀና እንደሆኑ ነግራችሁ አልችልም። ቀና ናቸው። በቃ የሆነ ነገር ሸር ስታረጓቸው ይገባቸዋል። ጠማማ አይደለም። ሰው ልቡ ከተቆለፈበት ቀና ነገር ብትነግሩት አይገባውም። ምን ሊለኝ ፈልጎ ነው ይላል። ለዚህ ቀድማችሁ ያውቃል። ለራሷ አስባችሁ እየነገራችኋቸው ምን ፈልጎ ነው ይላል። ይሄ ተዘጋ አይምሮ፣ ይሄ ተዘጋ ልብ። ግን ልባችን ሲከፈት ይሄ መንፈስ ቅዱስ የሚሰራው ስራ ነው። በቃ ሰዎች የጌታ ነገር ይገባቸዋል፣ ይድናሉ። አሁን ኤፌሶን ከተማ ውስጥ ከተማው ነው የተናወጠው። ምዕራፍ 19ን ሐዋርያት ሥራ ሄዳችሁ ተመለከቱ። መተተኛ የሆኑ ሰዎች፣ ጠንቋይ የሆኑ ሰዎች ቤተ ክርስቲያን ውስጥ አሉ። ግን በጎን ይጠነቁላሉ፣ በጎን ይመትታሉ። በእግራቸው ቤተ ክርስቲያንም ነው ዓለምም ላይ ነው ያለው። ግን ያ የእግዚአብሔር ጣት ሲመጣ፣ ማስተዋል ሲመጣ፣ የእግዚአብሔር እጅ ስትንቀሳቀስ ወገኖቼ ያንን የጥንቆላ መጽሐፍ አምጥተው አቃጠሉት ይላል። ዋጋው ሲተመን 50,000 ድራክማ ሆነ። በዛሬ ከረንሲ $2 ሚሊዮን በላይ ነው ያቃጠሉት። እንዴት አይነት መጨከን! አረ ይሄን ያስጨክናል። እንዴት አይነት መላቀቅ ነው! $2 ሚሊዮን። ይሄ እንደውም የድሮ በአሁኑ ከረንሲ ኢንፍሌሽን በጣም ስለበዛ በዓለም ዙሪያ ምናልባት 4-5 ሚሊዮን $US ሊሆን ይችላል። ቆረጡ። ለምን? ገባቸው። እግዚአብሔር እንዲገባ ነው ያደረገው። በቃ ገባቸው። ማንን እንደሚያመልኩ ወንጌል ገባቸው። ሰው በገፍ ወደ እግዚአብሔር መንግሥት መምጣት ጀመሩ። መጽሐፍ ሲናገር በሐዋርያት ሥራ ላይ የእግዚአብሔር ቃል ያድግና ምን ያደርግ ነበር? ይሰፋ ነበር። ከምን ጋር? ከስደት ጋር። ከምን ጋር? ከመከራ ጋር። ጳውሎስ ይሄ የቃሉ ይሄን ልናገርና ጨርሳለሁ። የእግዚአብሔር ቃል ሌላው በጣም መጸለይ ያለብን የእግዚአብሔር ቃል ደግሞ እንዲከፈት ለአገልጋዮች፣ ለፓስተሮች ወደላችሁ የእግዚአብሔር ቃል ማስተማር ቀላል አይደለም። እንዲሁ ስታዩት ግሬስ ነው፣ ጸጋ። አንዳንድ ሰው በቃ ይመስለው እንደ መሞከር አይደለም። እግዚአብሔር ካረዳችሁ አይሆንም ማለት ኢንፎርሜሽን ማስተላለፍ ትችላላችሁ፣ መንፈስ ማስተላለፋችሁ፣ ጸጋ ኢምፓርቴሽን ማስተላለፋችሁ የእግዚአብሔር እርዳታ ከሌለ ተመልከቱ። አሁን ጳውሎስ ነው ይህን ጸሎት የጸለየው። ጳውሎስ እስከ 3ኛ ሰማይ የተነጠቀ ሰው ነው። ጳውሎስ በእጁ ታላላቅ ተአምራት ያደረገ ሰው ነው። ጳውሎስ ሙታን በእጁ የተነሳ ሰው ነው። ጳውሎስ ሽባ እውር በእጁ የተተረተረ የበራ ሰው ነው። ጳውሎስ እስከ 3ኛው ሰማይ ድረስ የሄደና ሰው ሊናገረው የማይችለው ነገር የሰማና ያየ ሰው። ግን አንድ ጩኸት ውስጥ አለ። የእግዚአብሔር ቃል እንደሚገባ ገልጠው ዘንድ እንደሚገባ እናገረው ዘንድ የቆላስይስ ሰዎች ጸልዩልኝ። እግዚአብሔርን ቃል ልናነበንበው እንችላለን። የእግዚአብሔርን ቃል ልንደግመው እንችላለን። ካልተከፈተ የተዘጋ መጽሐፍ ብዙ ቤተ እምነቶች መጽሐፉን ያነባሉ። ብዙ ቤተ እምነቶች መጽሐፉን ያነበንባሉ። ከኛ በበለጠ ትጋት በአስገራሚ ነው። ይገርመኛል ጊዜ እኛ ማለት ተጋት ነው።
በሌሊት ተነስተው ያነባሉ፣ በሌሊት ተነስተው ይጸልያሉ፣ በሌሊት ተነስተው ወገኖቼ ይደግማሉ። ግን የተዘጋ መጽሐፍ ሰው አይደለም፣ ሰው አይለወጥም። ለምን? የተዘጋ መጽሐፍ ነው። የእግዚአብሔር እስትንፋስ ወገኖች፣ የእግዚአብሔር ቃል ከጌታ መንፈስ ልትለዩት አትችሉም። መጽሐፍ በጢሞቴዎስ መጽሐፍ ላይ ሲናገር ይህን ቃል በጣም እወደዋለሁ። የእግዚአብሔር መንፈስ ያለባቸው ቅዱሳን መጽሐፍት። ምን ያለባቸው? ምን ያለበት? የጌታ መንፈስ ምን ውስጥ ነው ያለው? ቃል ውስጥ ነው ያለው፣ መጽሐፍ ውስጥ። የእግዚአብሔር ቃል ሲገለጥ ሲበራ በግላችሁ ነው። አሁን በስፍስፍ ጋር ዳዊት ሲናገር ቃልህ እንደ ማር ወለላ ጣፈጠኝ። እኔ ኤክስፒሪየንስ አድርጌ ያውቃል። አንድ ጊዜ የዳንኤልን መጽሐፍ አነብ ነበር እና ለሰዓታት ነበር ማለት ነው። አንዳንዴ ሁሌም አይሆንም። በጣም ይቀባችኋለሁ። ይሄ በቃ መንፈሳዊ ነገር ችፕ አይደለም። እና ትዝ ይለኛል ወደ ሽንት ቤት መሄድ ፈልጌ ግን ከሄድኩኝ ማንበብ ላቆም ስለሆነ ማንበብ ይቀጠልኩኝ ከንትኑ የተዛለ ማለት ነው። እና የእግዚአብሔር ቃል ሲገለጥ ነፍሳችሁ ምንም አይነት ምግብ በልታ፣ ምንም አይነት ነገር ጠጥታ፣ ምንም አይነት ልብስ ለብሳ፣ ምንም አይነት ምቾት አግኝታ በማትረካበት አይነት ትረካለች። ነፍሳችሁ ነው ማለት ምንም አይነት ነው ማወራላችሁ። ምንም አይነት የእግዚአብሔር ቃል ሲከፈት እግዚአብሔር ቃል ሲከፈት የእግዚአብሔር ቃል ሲከፈት መዝሙረኛው ዳዊት ሥርዓትህን አስተምረኝ፣ ፍርድህን አስተምረኝ ብሎ ይጮኻል፣ ይጸልያል። እና አሁን የሰው ነፍስ የምትፈልገው እግዚአብሔርን ታውቃላችሁ። ነፍሳችንን እናታለላታለን እንጂ አናረካት። ታውቃላችሁ። የሰው ነፍስ በገንዘብ አይረካም። የሰው ነፍስ በትዳር አይረካም። የሰው ነፍስ በብር በወርቅ ናባት። አንዳንዶቻችሁ ወይ የለኝም ልትሉ ይችላላችሁ። እኔ ሁለቱን ሆኜ አውቃለሁ። ድህነቱንም አውቃለሁ፣ ማግኘትንም አውቃለሁ። የሰው ነፍስ በፍጹም አይረካም። ትጮኻለች። የሰው ነፍስ የምትፈልገው እግዚአብሔርን። እግዚአብሔር ማለት ደግሞ ቃሉ ነው። ቃሉንና እግዚአብሔርን መለየት አትችሉ። ቃሉን አገኛችሁ ማለት እግዚአብሔርን አገኛችሁ ማለት። ለዚህ ነው ወደ ቃሉ አንዱ ሬስቶሬሽን ሮብ ማነሳው ይሄንን ነው። አንዱ ተሐድሶ በምድራችን በቤተ ክርስቲያን የሚያስፈልገን ወደ ቃሉ መመለስ ነው። ወደ ቃሉ መመለስ ነው። ይህን ቃል መብላት፣ ይህን ቃል ማጥናት፣ ከዚህ ቃል ጋር መታገል፣ በዚህ ቃል ላይ መጸለይ፣ ይህን ቃል ማሰላሰል። የተተወ ነገር ማሰላሰል የተተወ ነገር ግን መንፈሳዊ ማሰላሰል፣ ማውጣት፣ ማውረድ፣ ከቃሉ ጋር መጫወት ማለት ነው። የሚገርማችሁ ነገር ይሄን ስታረጉ ሕይወታችሁ፣ አመለካከታችሁ መቀየር ይጀምራል። ሳታውቁት መንፈሳዊ ትሆናላችሁ። ሳታውቁት ካፋችሁ የሚወጣው ነገር ጥበብ የተሞላ ይሆናል። ከዕድሜያችሁ፣ ከትምህርታችሁ፣ ካላችሁ ስታተስ በማህበረሰብ የተለየ ነገር መናገር እናንተ አታውቁትም፣ ውስጣችሁ ይወጣል። ይሄ የህይወት ውሃ ወንዝ እንደሚለው ከውስጣችሁ ይወጣል። ምንም እኮ አንዳንዱ ነገር ትምህርት ጥሩ ነው፣ እናስተምራለን። ግን ይሄ ከጌታ ጋር ከቃሉ ጋር ያለውን ነገር ምንም ነገር ሊተካው አይችልም። ግን ሲከፈት የእግዚአብሔር ቃል ሲከፈት አሁን በበዓለ 50 ቀን መንፈስ ቅዱስ በወረደ ጊዜ ያንን ነገር አይተው ጉባኤው ለሁለት ተከፈለ።
አንዳንዱ ሰክረዋል ይላል። አንድ ነገር ነው ያዩት፣ አንድ ነገር ነው የሰሙት። በልሳን ሲጸልዩ ያ ልሳን ይተረጎም ነበር። ያ ልሳን ሕዝቡ በሚሰማው ቋንቋ የእግዚአብሔርን ነገር ያከብሩ ነበር። በቃ ይናገሩ ነበር፣ ይሰብኩ ነበር። መልእክት ነው የሰሙት። ከሮም የመጣው ከአረብ ሀገር የመጣው ከኢትዮጵያ መጥቶ ሊሆን ይችላል፣ አላቅም፣ አልተጻፈም እዛ ላይ ግን ይሰሙ ነበር። ግማሹ ሰምቶ ሰክረዋል፣ ግማሹ ደግሞ ኖ ኖ ኖ ኖ ይሄ ስካር አይደለም፣ ገና ከጠዋቱ 3 ሰዓት። ምንድን ነው ልዩነቱ? የሰው ልብ፣ የሰው ልብ፣ የሰው አይምሮ ነው። እና አሁን እግዚአብሔር በሰጠን ነገር ላይ እንደ ቤተ ክርስቲያን በቃ መጸለይ ያለን እግዚአብሔር ከራሳችን ጀምሮ ጌታ ልቤን ክፈትልኝ፣ አይምሮዬን ክፈትልኝ፣ አይምሮዬን ክፈትልኝ፣ እንዳስተውል አድርገኝ። ከዕድሜያችሁ በላይ ልታስቡ ትችላላችሁ። ከሽማግሌዎች በላይ ጠቢብ አደረግከኝ ይላል መዝሙረኛ። ምንድነው ጠቢብ ያደረገው? ከሽማግሌዎች በላይ የእግዚአብሔር ቃል፣ የጌታ መንፈስ ልቡን አይምሮን ስለከፈተለት፣ ከቃሉ ውስጥ ተአምራትን ስላየ። በዝም ኤሊ ብላቴና ጠቢብ ነበር። አሁን ሰለሞን እግዚአብሔር ምን ላድርግልሃል ብዙ ነገር መጠየቅ ይችላል። በጠላቶቼ ላይ ድል ስጠኝ፣ ሀብት ስጠኝ፣ ወርቅ ስጠኝ፣ እንደዚህ ስጠኝ ሊል ይችላል። ግን አላለም። የጠየቀው ነገር ጥበብ ስጠኝ ነው። በሌላ ቋንቋ ማለት አይምሮዬን ክፈትልኝ ያለ ሰው እንዳስተውል አድርገኝ ያልኩት። ይህን ሲለው ጌታ ደስ አለውና ያልጠየቅከውን ነገር ሁሉ ምን አደርግሃለሁ? እሰጥሃለሁ። እና በእውነት እምላችሁ እግዚአብሔር ይረዳናል። እስቲ አሜን በሉ። እስቲ ጮክ ብሎ አሜን በሉ። እኔ አሁን በውስጥ ያለው ቅናት ነው የምነግራችሁ። ቅናት እንደ መንፈሳዊ ሰው፣ እንደ መንፈሳዊ አባት አሁን በቃ እዛም ብለን ወስነን ጌታን የምንከተልበት ዘመን ነው ይሄ። ባለፈው ነግራችኋለሁ። የተለያየ ነገር ፈልጋችሁ ወደ ጌታ ቤት ከመጣችሁ አትጸኑ። እዚህ ቤተ ክርስቲያንም ከመጣችሁ አትጸኑ። ልንገራችሁ፣ አትጸኑ ብትሄዱ ነው የሚሻለው። ግን በቪዥን በራእይ እግዚአብሔር ሐሳብ ገብቷችሁ በጌታ ነገር ከቆማችሁ ግን ምንም ፈተና ቢመጣ ምንም ወጀብ ቢመጣ የሚጥላችሁ ያ እግዚአብሔር ያለውን ደግሞ በግላችሁ በሕይወታችሁ እንደ ቤተ ክርስቲያን እንደ ሀገር ደግሞ እናያለን። በቃ ጌታ ብለን ነው እዚህ ያለን። አሜን። እንነሳና እንጸልያለን። ሃሌሉያ 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 ሃሌሉያ